ከፊት ለፊት ሆነው አንደኛ ደረጃን ይዞ ለማጠናቀቅ ብርቱ ፉክክር እያደረጉ ያሉት ኢትዮጵያዊቷ አትሌት መሰረት ድንቄና ኬንያዊቷ አትሌት ፊሎሜና ቼች ናቸው። ከሌሎች ተወዳዳሪዎች ፈንጠር ብለው ወጥተው ይኸው እንደምትመለከቱት አንገት ለአንገት ተያይዘው መጨረሻ ደቂቃዎች ላይ ደርሰዋል። ጥቂት ደቂቃዎች በቀሩት በዚህ አስደናቂ ፉክክር ማን እንደሚያሸንፍ ለመገመት ከወዲሁ አስቸጋሪ ሆኗል። ከኢትዮጵያዊቷ መሰረት ድንቄ ጎን ብርቱ ፉክክር እያደረገች ያለችው ኬንያዊቷ አትሌት ፊሎሜና ቼች ልምድ ጠገብ የምትባል አትሌትም ነች። በታላላቅ ዓለም አቀፍ የማራቶን ውድድሮችም ላይ በመሳተፍ ትታወቃለች። ለሀገሯ ኬንያን በተለያዩ ወቅቶች ሜዳሊያዎችን ማምጣት የቻለች አትሌትም ነች። በዚህ ውድድርም ላይ እስካሁን ብርቱ ተፎካካሪ ሆና የቀጠለችው ኢትዮጵያዊቷ አትሌት መሰረት ድንቄ ጥቂት ደቂቃዎች በቀሩት በዚህ ውድድርም ላይ እንዲህ በቀላሉ እጅ ትሰጣለች ተብሎ አይጠበቅም። ከዚህ ቀደም በ10,000 ሜትር እና በግማሽ ማራቶን ውድድር ላይ የምናውቃት መሰረት ድንቄ በዚህ ውድድርም ላይ ኬንያዊቷን አትሌት ቀድማ ታሪክ ለመስራት አሁንም በብልሃት እየሮጠች ትገኛለች። እየተመለከታችሁት ያለው ውድድር የ2026ቱ የሌጎስ የሴቶች ማራቶን ውድድር ነው። ከፊተኛው ረድፍ ላይ አንገት ለአንገት ተናንቀው የሮጡ ካሉት መሰረት ድንቄና ኬንያዊቷ አትሌት ፊሎሜና ቼች በስተኋላ ኢትዮጵያዊቷ ጌታ ወገን፣ ናፑሌ ጋስፔሬ እና ሌላኛዋ ኬንያዊት አትሌት ኢኒዮስ ሙቼሬ ይገኛሉ። ውድድሩ ሊጠናቀቅ ጥቂት ደቂቃዎች በቀረው በዚህ ውድድር የ24 ዓመቷ ኢትዮጵያዊቷ አትሌት መሰረት ድንቄና ኬንያዊቷ አትሌት ፊሎሜና ቼች ለማሸነፍ የተሻለ እድል ያላቸውም ይመስላል። ነገር ግን ውድድሩ ማራቶን እንደመሆኑ ከኋላ ካሉ አትሌቶች መጥቶ ውድድሩን ለማሸነፍ አሁንም እድሉ ተዘግቷል ለማለት ከቶም አይቻልም። ይህም ሆኖ ግን መሰረት ድንቄና ፊሎሜና ቼች የተሻለ የማሸነፍ እድል እንዳላቸው ግን መካድ አይቻልም። እኛም ድል ሁልጊዜም ለጀግኖች አትሌቶቻችን እንዲሆን እንመኛለን። ውድ የዛሬ የአትሌቲክስ ቤተሰቦች ጥቂት ደቂቃዎች የቀሩት ይሄን አስደናቂ ውድድር እየተመለከታችሁ እግረ መንገዳችሁ ቪዲዮውን ላይክ ብታደርጉ ደስ ይለናል። የኢትዮጵያ ሰንደቅ ዓላማን ወክለው በዓለም አቀፍ ደረጃ ለሚወዳደሩ አትሌቶቻችንም መልካሙን ሁሉ ተመኙላቸው። አብራችሁን ስለሆናችሁ ደስ ብሎናል። እኛም መልካሙን ለእናንተ ውድ ቤተሰቦቻችን እንመኛለን። አሁንም መልካም ቆይታ እንመኝላችኋለን። አሁንም ውድድሩ ላይ ብርቱ ፉክክር እየተመለከትን እንገኛለን። አትሌት መሰረት ድንቄና ኬንያዊቷ ፊሎሜና ቼች ከፊት ለፊት ይገኛሉ። መቼም የፈረንጆቹ የ2026 የኢትዮጵያውያን አትሌቶች የድል ዓመት እየመሰለ ይገኛል። በተለያዩ ሀገራት ውስጥ እየተደረጉ ያሉ ታላላቅ የአትሌቲክስ ውድድሮች አትሌቶቻችን አሁንም በድል እያጠናቀቁ ይገኛሉ። የፈረንጆቹ 2026 ላይ ብቻ ትዕግስት አሰፋ በለንደን ማራቶን ሪከርድ ጭምር በመስበር ማሸነፉ አይዘነጋም። ፎቴን ተስፋዬ በጀርመን በርሊን የግማሽ ማራቶን እና የባርሴሎና ማራቶን ታሪክ ጭምር በመስራት ማሸነፏ እንደዚሁ ይታወቃል። ትዕግስት ገዛኸኝ በዶሃና በቪና ያሸነፈችው በዚሁ በፈረንጆቹ 2026 ነው። ዮሚፍ ቀጀልቻ በለንደን ማራቶን ከ2 ሰዓት በታች በመግባት አዲስ ታሪክ ማጻፉ እንደዚሁ አይዘነጋም። ሌላኛው የፓሪስ ኦሎምፒክ የ2024ቱ ባለወርቁ ታምራት ቶላ በዶሃና በሲሲሊ ያሸነፈው በዚሁ ዓመት በ2026 ነው። ሰለሞን ባረጋ የታላቁ ማንቸስተር የ10 ኪሎ ሜትር የጎዳና ውድድር ያሸነፈውም በዚሁ የፈረንጆቹ 2026 እንደሆነ የሚዘነጋ አይደለም። አሁን ደግሞ በናይጄሪያ የሌጎስ ሲቲ ማራቶን ላይ ሌላ ድል ለመድገም የኢትዮጵያዊቷ አትሌት መሰረት ድንቄ ከኬንያውያን አትሌቶች ጋር እየተፋለመች ትገኛለች። እንደሚታወቀው የሌጎስ ሲቲ ማራቶን በአፍሪካ ካሉ ታላላቅ የማራቶን ውድድሮች አንዱ ነው። በ2026 ውድድር ላይ በርካታ የምስራቅ አፍሪካ አትሌቶች በተለይም ኢትዮጵያውያንና ኬንያውያን በከፍተኛ ግምት ተጠብቀው ነበረ። እንደተጠበቀውም በኢትዮጵያውያንና በኬንያውያን መካከል የተደረገው ለአስጨራሽ ትንቅንቅ የአትሌቲክስ ቤተሰቦችና የዓለም ሚዲያዎችን ትኩረት የሳበ ሆኗል። እስከ መጨረሻ አጓጊ ሆኖ በቀጠለው በዚህ የማራቶን ውድድርም ኢትዮጵያዊቷ አትሌት መሰረት ድንቄ እስከ መጨረሻ አጓጊ ሆኖ በቀጠለው በዚህ የማራቶን ውድድርም ኢትዮጵያዊቷ አትሌት መሰረት ድንቄ ወይስ ኬንያዊቷ አትሌት ፊሎሜና ቼች? ብዙዎች አሁንም ጓጉተው እየጠበቁት ይገኛሉ።
አሁን ደግሞ ረዥሙ የማራቶን ውድድር ምን ኩነቶች እንዳሳየን ጥቂት መረጃዎች እናጋራችሁ። እግረ መንገዳችንም በኬንያዊቷና በኢትዮጵያዊቷ አትሌት መካከል ከመጀመሪያው አንስቶ የተደረገው የታክቲክ ፍልሚያ በተመለከተ ጥቂት መረጃ እናጋራችሁ። ውድድሩ ምን ይመስል ነበር የሚለው ስንመለከት መሰረት ድንቄ ገና ከጅምሩ የነበራት በራስ መተማመን ለየት ያለ ነበረ። ውድድሩ እንደተጀመረ በመጀመሪያዎቹ ኪሎ ሜትሮች ውስጥ ከፊት ከነበሩት አትሌቶች ጋር በመሆን ሪትሟን ጠብቃ ተጉዛለች። የኃይሏን ላለማባከን በሚመስል መልኩ የፊተኛውን የአትሌቶቹን ስብስብ ሳትለቅ ነበር የተጓዘችው። ይህን የፊተኛው ረድፍ ከመጀመሪያ አንስቶ ይዛ የቀጠለችው ኬንያዊቷ አትሌት ፊሊሞና ቼችም ገና ከመጀመሪያው አንስቶ ነበረ ከመሰረት ድንቄ ጋር ተያይዘው የሮጡት። አሁንም እነዚህ አትሌቶች የፊተኛውን ረድፍ ይዘው ለማሸነፍ እየተፋለሙ ይገኛሉ። ከላይ ለማንሳት እንደሞከር ነው ከአትሌት መሰረት ድንቄ በላቀ በማራቶን ውድድሮች ላይ ኬንያዊቷ አትሌት ፊሎሜና ቼች የተሻለ ልምድ ያላት፣ በታላላቅ ዓለም አቀፍ ውድድሮችም ላይ በመሳተፍ የምትታወቀው ይህች አትሌት ታላላቅ የዓለም ማራቶኖችን ከዚህ ቀደም አሸንፋለች። ለአብነትም 30ኛው የቪየና ከተማ ማራቶን በ2013 ያሸነፈች ሲሆን በ2014ም የፓሪስ ማራቶን በማሸነፍ አይበገሪነቷን ያስመሰከረች ኬንያዊት አትሌትም ነች። እንዲሁም በ2014 የኮመንዌልዝ ጨዋታዎች የወርቅ ሜዳሊያ አሸናፊ እንደነበረችም አይዘነጋም። የ36 ዓመቷ አትሌት ፊሎሜና ቼች አሁን ደግሞ ከወጣቷ ኢትዮጵያዊት አትሌት ጋር ግብግብ ገጥማለች። በእርግጥ በዚህ ውድድር ሁለቱም የማሸነፍ እድል ቢኖራቸውም የመጨረሻው አጨራረስ ግን ማን ያሸንፍ ይሆን የሚለው አሁንም ብዙዎችን እያጓጓ ያለ ጉዳይ ነው። ኢትዮጵያዊቷ አትሌት መሰረት ድንቄ የ2026ቱ የሌጎስ ሲቲ ማራቶን በአስደናቂ ብቃት አሸንፋለች። 2 ሰዓት ከ37 ደቂቃ ከ36 ሴኮንድ በሆነ ሰዓት ውድድሯን በማጠናቀቅ ነው አትሌት መሰረት ያሸነፈችው። አትሌት መሰረት ድንቄ ያስመዘገበችው ይሄ ድል በቀላሉ የተገኘ አይደለም። እንደተመለከታችሁት መሰረት ብርቱ ተፎካካሪዎች ነበሩባት። በተለይም የኬንያ አትሌቶች እስከ መጨረሻው ድረስ በመፋለም ነው ድንቅ ውጤት ይህች አትሌት
አትሌት ያስመዘገበችው። ኬንያዊቷ አትሌት ፍሎሜና ቼች የመሰረት ድንቄ ብርቱ ተፎካካሪ ሆና እስከ መጨረሻው ዘልቃለች። በመጨረሻ ግን አትሌት ፍሎሜና ቼች በኢትዮጵያዊቷ አትሌት መሰረት ድንቄ ተቀድማ ሁለተኛ ደረጃን ይዛ አጠናቃለች። 2 ሰዓት ከ37 ደቂቃ ከ43 ሴኮንድ የሆነ ሰዓት በማስመዝገብ ነው ኬንያዊቷ አትሌት ሁለተኛ ደረጃን ይዛ ያጠናቀቀችው። ሶስተኛ ደረጃ ይዛ ያጠናቀቀችው ኢትዮጵያዊቷ ጌታ ወገን ስትሆን 2 ሰዓት ከ38 ደቂቃ ከ59 ሴኮንድ በሆነ ሰዓት ነው ውድድሯን ያጠናቀቀችው። በዚህ በ2026 የሌጎስ ሲቲ ማራቶን ላይ በሴቶች ዘርፍ የታየው ፉክክር ብዙዎችን ያስገረመም ነበረ። የመሰረት ድንቄ የ2026 የሌጎስ ማራቶን ድልም ለሌሎች ወጣት አትሌቶች ትልቅ አርአያም ነው። በተለይ እንደ ኬንያዊቷ አትሌት ፍሎሜና ቼች ካሉ ልምድ ጠገብ አትሌቶች ጋራ በመሮጥ ማሸነፍ እንደቀላል የሚታይ አይደለም። በነገራችን ላይ አትሌት መሰረት ድንቄ የዛሬ 7 ዓመት ማለትም በፈረንጆቹ 2019 በዚሁ በሌጎስ ከተማ የሌጎስ ማራቶን ማሸነፉ አይዘነጋም። የዘንድሮውን በማሸነፍም ለሁለተኛ ጊዜ በማሸነፍ አዲስ ታሪክ ሰርታለች። በአጠቃላይ ግን የሌጎስ ማራቶን በገንዘብ ሽልማቱ ብቻም ሳይሆን በዓለም አቀፍ ደረጃ ያለውን እውቅና እያሳደገ የመጣው ውድድርም ነው። መሰረት ድንቄም እዚህ ቦታ ላይ ማሸነፏል ለቀጣይ ታላላቅ ውድድሮች ላይ የእድል በር እንደሚከፍትላት ይጠበቃል። በተለይ ሀገራዊ ውድድሮች ላይ የሀገሯን ስም እንደምታስጠራም ሌጎስ ላይ ያሳየችው ብቃት የዚህ ጥሩ ማሳያም ነው።